በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮውን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። ታሪክ የሚመዘገበው በብዕር ብቻ አይደለም፣ በንጹሃን ደምም ጭምር እንጂ። ዛሬ ዓለም በጩኸት ተሞልታለች። ነገር ግን እጅግ የሚያስገመግመው ጩኸት ሳይሆን የዓለም ዝምታ ነው። በኢትዮጵያ አድባራትና ገዳማት እንዲሁም በጋዛ ጥንታውያን አብያተ ክርስቲያናት ደም እንደ ውሃ እየፈሰሰ ነው። ሰይፉ ዛሬ የቤተ ክርስቲያንን በር አንኳኩቷል። ነገር ግን የእያንዳንዳችንን ቤት ማንኳኳቱ አይቀሬ ነው። በዚህ ሳምንት ብቻ በአርሲ ምድር በርካታ ንጹሃን ኦርቶዶክሳውያን እንደ በግ ታርደዋል። እናቶች በልጆቻቸው ፊት፣ አባቶች በቤተ ክርስቲያን ጥላ ስር ደማቸው ፈሷል። የድርጊት ወንጀል ብቻ አይደለም፣ የሰው ልጅነት ውድቀት እንጂ። በገዳማት ውስጥ የሚኖሩ ባህታውያንና አረጋውያን የሰላም ሰዎች ሳይቀሩ የጥቃት ሰለባ ሆነዋል። ቤተክርስቲያን ስትቃጠል ዝም ያልን ነገ እሳቱ እኛንም እንደሚበላን ዘንግተነዋል። በጋዛም ሰማይ ስር የሺህ ዓመታት ታሪክ ያላቸው ቤተ ክርስቲያናት ከነማኞቻቸው እየፈረሱ ነው። ሰው በቁሙ ሲቃጠል፣ ሕፃናት በአመድ ሲሸፈን ዓለም በካሜራዋ እያየች በዝምታ ተመልክታለች። በግብጽ፣ በሶሪያ፣ በኢራቅ የኦርቶዶክሳውያን ደም እንደ ጅረት ሲፈስ የሰብአዊ መብት ተሟጋቾች አንደበታቸው ተለኩሟል። የዝምታ ወንጀልን መለማመድ አይደለምን? ወይስ ደሙ የሚፈሰው ኦርቶዶክሳዊ ስለሆነ ነው ትኩረት የተነፈገው? ክፋት ትልቅ ድል የሚያገኘው ጥሩ ሰዎች ዝም ሲሉ ነው። ቤተክርስቲያንም ዛሬ ዝም ብላለች። ዛሬ ግድያና ዜና ብቻ ሆናል። ጆሮ ዳባ ልበስ። በርካታ ሰዎች ታርደዋል የሚለው ዜና እንደ ተራ ወሬ የምንሰማው ከሆነ ህሊናችን ደንዝዟል ማለት ነው። የመደንዘዝ ነገ ለሚመጣው የከፋ ጥፋት መንገዱን ጠራጊ ነው። ቤተክርስቲያንን ጨምሮ መላው የሰው ልጅ ከዚህ ሰመመን መውጣት አለበት። ታሪክ ነገ ይመዘገባል። ዝም ያሉትም የጮሁትም ግፍ የፈጸሙትም በስማቸው ይጠራቸዋል። ዛሬ በገዳማት እየፈሰሰ ያለው ደም ነገ ለፍትህ ይጮሃል። በየቤተ ክርስቲያኑ ደጃፍ ላይ ስለ ክርስቶስ ሲሉ እንደ በግ የታረዱ ደማቸው በሱ ፊት ይጮሃል። ይህ ዶክመንተሪያችንም ጩኸት ነው። ለማይሰሙት ጆሮዎች፣ ለደነዘዙ ህሊናዎች ዛሬ ካልተነሳን ነገ የሚነሳልን አይኖርም። የአርሲውን ሰቆቃ ብቻ ብናይ በዚህ ሳምንት በርካታ ንጹሃን ኦርቶዶክሳውያን በአሰቃቂ ሁኔታ መታረዳቸው የቤተ ክርስቲያን መቃጠል የሃይማኖት ማጥፋት ሙከራ መሆኑን እንደምን አልተረዳችሁትም? የገዳማቱ ታሪክስ? ገዳማት የታሪክ የጥበብና የሰላም ማዕከል መሆናቸው ዛሬ ግን ባህታውያን በገጀራ የሚታረዱባቸው፣ ጥንታዊ ቅርሶች የሚዘረፉባቸው ሆነዋል። ቤተክርስቲያን ስትቃጠል ዝምታን የመረጠ ትውልድ ነገ ቤቱ ሲቃጠል የሚጮህለት አያገኝም የሚለውስ እንዴት ጠፋችሁ? ለምን አንዳንድ ግፎች ሲጮህላቸዋል? ስለምንስ ኦርቶዶክሳውያን ሲታረዱ ዝም ይባላል? እነ አልጀዚራ ጋዛን ሲዘግቡ፣ እነ ቢቢሲ ፖለቲካን ሲተነትኑ፣ በኢትዮጵያ ገዳማት ውስጥ ስለሚፈሰው ደም ግን ሰፋ ያለ ዶክመንተሪ ማን ነው የሰራው? ዓለም አቀፍ ተቋማት አምነስቲ ኢንተርናሽናል ለምን ኦርቶዶክስ ተኮር ጥቃቶች ላይ ጠንከር ያለ እርምጃ እንደማይወስዱ ጠይቃችሁ ታውቃላችሁ ወይ? ኃጢአትንስ ስለምን እንለማመዳለን? ወንጀል ሲደጋገም እንደ ባህል ይቆጠራል የሚለው ስነ ልቦናዊ መደንዘዝ ቁጭትን አይፈጥርባችሁም ወይ? የዛሬው ዝምታ ነገ እያንዳንዳችንን ዋጋ ያስከፍለናል። ዛሬ የነሱ ቤት ነው፣ ነገ ግን የእያንዳንዳችን ቤት ነው የሚንኳኳው። ዓለም ዛሬ ላይ በቴክኖሎጂ ረቃለች። የሰው ልጅ ጨረቃ ላይ ደርሷል ይባላል። ነገር ግን በምድር ላይ የሰው ልጅ እንደ በግ ሲታረድ፣ በቁሙ በሳት ሲቃጠል ዓለም በስልኳ ካሜራ ብቻ እያየች ዝምታን መርጣለች። ዛሬ በጋዛ ሰማይ ስርም በሚነደው እሳት፣ በኢትዮጵያ አድባራት በሚፈሰው ደም መካከል ያለው ድልድይ አንድ ነው። እሱም የህሊናችንን መደንዘዝ የሚያሳይ ነው። ከትላንት በስቲያም በአርሲ በርካታ ንጹሃን ኦርቶዶክሳውያን በአሰቃቂ ሁኔታ ታርደዋል። ቤተክርስቲያን ተቃጥላለች። ይህ ዜና ግን በዓለም አቀፍ ሚዲያዎች የፊት ገጽ ላይ አልወጣም። ለምን? ደሙ የኦርቶዶክሳዊ ስለሆነ ወይንስ ዓለም ግድያን መለማመድ ስለጀመረች? ገዳማት ለዓለም ሰላም የሚጸለይባቸው፣ ፍቅር የሚሰበክባቸው የጸጥታ ስፍራዎች ነበሩ። ዛሬ ግን የታረዱ ባህታውያን መውደቂያ፣ የታሪክ አሻራዎች መቃጠያ ሆነዋል።
በአርሲ ምድርም የተፈጸመው ግፍ ከመንፈሳዊ ጥቃት በላይ የታሪክ ጠባሳ ነው። እነዚህ ሰማዕታት የታረዱት በቤታቸውና በቤተክርስቲያን ጥላ ስር የነበሩ ንጹሃን ናቸው። ቤተክርስቲያን ስትቃጠል ዝም ማለት ነገ የራስ ቤት ሲቃጠል የሚጮህልህ እንደማይኖር መንገድ መጥረግ ነው። ዛሬ በገዳማት የፈሰሰው ደም መሬት ውስጥ አይቀርም፣ ድምፅ አለው፣ በአምላኩ ፊት ይጮሃል። ነገር ግን የቤተክርስቲያን መሪዎች ዓለም አቀፍ ማህበረሰብ ዝምታን መምረጣቸው ከወንጀለኞቹ በላይ የሚያሳምም የታሪክ ክህደት ሆኖ ይመዘገባል። ወደ መካከለኛው ምስራቅ እስኪ እንለፍ። በጋዛ በአልአቅሳ ሆስፒታል ቅጥር ግቢ ውስጥም ዓለማይታዊ የማታውቀውን ግፍ እያስተናገደች ነው። ሰው በቆሙ ሲቃጠል ዓለም በቲክቶክ እያየች ነው። ከ2000 ዓመታት በላይ የቆዩ የኦርቶዶክስ አብያተ ክርስቲያናት በቦምብ ሲጋዩ የጥንት ስልጣኔዎች አመድ ሲሆኑ የዓለም ፖለቲካ ስልታዊ ዝምታን መርጧል። ይህ ግፍ ለጋዛ ወይ ደግሞ ለኢትዮጵያ ብቻ የመጣ አይደለም። ይህ የሰይጣን ድግስ ወደ እያንዳንዳችን ደጅ መምጣቱ አይቀሬ ነው። ግፍን መለማመድ ማለት የራስን ሞት መፈረም እንደማለት ነው። ዛሬ በርካታ ንጹሃን ኦርቶዶክሳውያን በግፍ ታርደዋል ብለን በሰከንድ ውስጥ ወደ ሌላ ወሬ እየተሸጋገረን ነው። ቲክቶኩ የደመቀው ባልባሌ ወሬ ነው። ይህ የህሊና መደንዘዝ ይባላል። ኃጢአትን ስንለማመደው ግፍን እንደተራ ወሬ ስንቆጥረው ነፍሳችን እየሞተች መሆኑን አናውቅም። ቤተክርስቲያን የሰማዕታት ደም ውጤት ናት። ነገር ግን ዛሬ ተቋማዊ ዝምታ፣ ፖለቲካዊ ሽወዳ፣ የዓለም ግዴለሽነት በኦርቶዶክሳውያን ላይ የሚፈጸመው ግድያ ህጋዊ ያስመስሎታል። ዝምታ ወንጀልን ማበረታታት እንጂ ሰላም አይደለም። ታሪክ ነገ ይመዘገባል። በ2018 ግንቦት ወር በአርሲ ከ13 በላይ ንጹሃን ሲታረዱ ማን ጮኸ? ማን ዝም አለም? በጋዛ ንጹሃን በእሳት ሲጋዩ የዓለም ሀያላን የት ነበሩ? ይህ ዶኩመንተሪ ለሟቾች መታሰቢያ ብቻም አይደለም፣ ለህያዋን ማስጠንቀቂያ እንጂ። ዛሬ በየገዳማቱ የተጀመረው እሳት፣ ዛሬ በጋዛ የነደደው ቃጠሎ፣ ዛሬ በአርሲ የፈሰሰው ደም ካልቆመ ነገ የእያንዳንዳችንም ቤት ይገባል። ታሪክ ራሱን ይደግማል። ነገር ግን ዝም ያሉትን ተጠያቂ ሳያደርግ ደግሞ አያልፍም። ይህንን ጉዳይ አስመልክታ ዶክተር መስከረም ለቺሳ የጻፈችውን እናንብብና የእሷን ጽሑፍ ደግሞ እንተንትነው። በአርሲ በኦርቶዶክሳውያን ላይ የተካሄደ ያለው ጭፍጨፋ ለረጅም ጊዜ ሲካሄድ የኖረ ጸረ ኦርቶዶክስ ፕሮፓጋንዳ ውጤት ነው። ብዙ የተፋለሱ የታሪክ ፕሮፓጋንዳዎች ሲነገሩ ኦርቶዶክሳውያን ምሁራን የሃይማኖት ጭቅጭቅ ውስጥ አልገባም፣ ምሁራን ከሃይማኖታዊ ወገንተኝነት ነፃ መሆን አለባቸው እያሉ ሲቀናጡ ኖረዋል። አሁን በምዕራባውያን ሀገራትና በየጎረቤት አገሩ ባሉ ጽንፈኞች ስፖንሰር እየተደረገ በየቋንቋው በሚዲያ ቤት ለቤት ሳይቀር እየተዞረ ሲነዛ የኖረው ጸረ ተዋህዶና ጸረ ኢትዮጵያዊ ፕሮፓጋንዳ ፍሬ አፍርቶ ይኸው ዝም ብለው ምስኪኖች ይገደላሉ። ሰባኪዎቹ ደግሞ እያለች ትቀጥላለች ዶክተሯ አጥማቂዎች ላይ ዶክመንተሪ በመስራት ነው ጊዜያቸውን የሚያጠፉት። አሊያም ከግብጽና ከዞሪያ ከአርሜኒያውና ከግሪክ ወይም ደግሞ ከሮምና ከራሺያ አብያተ ክርስቲያናት ጋር እንዴት ዓለም አቀፋዊ ክርስትና እንደምንመሰርት በማውጠንጠን አእምሯቸውን ያደክማሉ። አገሪቱን ለመበተን የምዕመናንን ህልውና አደጋ ላይ ለመጣል አቅም ያላቸው የታሪክና የሃይማኖት ፕሮፓጋንዳዎች ግን በእነዚሁ አገራት ባሉ ጽንፈኞች ሚስጥራዊ የፖለቲካ ሴሎች ተጠብሰው እየተከላከሉ እንዳሉ ለማስተዋል ዝግጁነት የላቸውም። በበኩሌ ብላ ነው የምታበቃው። አብዛኛው አፈና የሰው የሐዘን መግለጫ ለመስጠት የሚያበቃ ሞራል አለው ብዬ አላምንም፣ እየቀለዱ ነው የሚመስለኝ ስትል ተናገረች። ለመሆኑ ዶክተሯ ምን እያለች ነው? እኔን ምልከታ ላጋራችሁ። የዶክተር መስከረም ለቺሳ ትንተና እጅግ ጥልቅ፣ በቁጭት የተሞላና የችግሩ ስርጭት ላይ ከላይ ሳይሆን ከመሰረቱ የሚመረምር ሆኖ አግኝቼዋለሁ። የትንተናዋም በአሁኑ ሰዓት በአርሲም ሆነ በሌሎች አካባቢዎች በኦርቶዶክሳውያን ላይ የሚፈጸመው ጭፍጨፋ ከወቅታዊ ክስተትነት ባለፈ ለረጅም ጊዜ የታቀደበት የፕሮፓጋንዳ ውጤት እንደሆነ ያሳያል ንግግሯ። ዶክተር መስከረም ያነሳቻቸው ዋና ዋና ነጥቦችም የታሪክ መፋለስና የፕሮፓጋንዳ ውጤት፣ የኦርቶዶክስ ምሁራን ቅንጦትና ዝምታ፣ እንዲሁም ደግሞ የውጭ ኃይሎች እናም የሴራ ፖለቲካ፣ ሌላው የሐዘን መግለጫ ግብዝነት የተንጸባረቀበት ነበረ። ዶክተር መስከረም ለቺሳ ጽሑፏ አንቺ እያልኩ ስለማወራ እጅግ በጣም ይቅርታ እጠይቃለሁኝ። ስላነሳችሁ የታሪክ መፋለስ የፕሮፓጋንዳው ውጤት ትንሽ በዝርዝር ስናይ ዶክተሯ እንደምትለው ዛሬ በአርሲ የሚታየው ግድያ ድንገት የተከሰተ ሳይሆን ለብዙ ዓመታት በስልት ሲሰሩበት የነበሩ ጸረ ተዋህዶና ጸረ ኢትዮጵያዊ ትርክቶች ፍሬ ናቸው ማለቷ ነው። ይህ
የኔ ምልከታ ነው። ቤት ለቤት የተሰበከ ጥላቻ፣ ጽንፈኛ ኃይሎች በየቋንቋው በየሚዲያው ቤተክርስቲያን የጭቆና መሳሪያ ናት የሚል የተሳሳተ የታሪክ ፕሮፓጋንዳ ሲነዙ የመርዝ ተራው ማህበረሰብ ዘንድ ወርዶ የሰው ልጅን እንደ በግ ለማረድ የሚያስጨክን የጥላቻ ልብ ፈጥሯል። ሁለተኛ ያነሳ ነው የኦርቶዶክስ ምሁራን ቅንጦት ያለችው ነው ዶክተሯ። እናም ዝምታቸው ዶክተር መስከረም በምሁራን ላይ ያቀረበችው ወቀሳ እጅግ የበረታ ነው። አንደኛው የአካዳሚክ ቅንጦት ነው። ምሁራኑ ከወገንተኝነት ነፃ መሆን አለብን ወይም በሃይማኖት ጭቅጭቅ ውስጥ አንገባም በሚል ሰበብ ትክክለኛውን ታሪክ ሳይከላከሉ ቀርተዋል። ይህ ደግሞ ለጠላት የፕሮፓጋንዳ ሜዳውን ክፍት ትቶለታል ማለቷ ይመስለኛል። የተሳሳተ ቅድሚያ መስጠት። ሰባኪያን ምሁራን ስለ ዓለም አቀፋዊ ክርስትናና ስለ ጥንታዊ ግንኙነት ሲያወሩ እዚህ ሀገር ውስጥ ግን ምእመናኑ በህልውና አደጋ ውስጥ መውደቁን፣ አገሪቱ ልትበተን መቃረቧን ለማስተዋል ዝግጁነት የላቸውም ትላለች። ሶስተኛ ያነሳቸው የውጭ ኃይሎችና የሴራ ፖለቲካ ነው። ጥቃቱ የሀገር ውስጥ ብቻ ሳይሆን በምዕራባውያንና በጎረቤት ሀገራት ባሉ ጽንፈኛ የፖለቲካ ሴሎች የሚደገፍ መሆኑን ትገልጻለች። የሚላኩ ጥብሰቶች ትላለች። ጠብሰዋቸዋል። ፕሮፓጋንዳዎቹ በውጭ ሀገራት ተጠብሰው ወይ ደግሞ ተዘጋጅተው ወደ ሀገር ውስጥ የሚላኩት አገሪቱን ለመበተን እንዲመች ተደርጎ ነው ትላለች። ምሁራኑ ግን ይህንን የሴራ ፖለቲካ መተንተንና መከላከል አልቻሉም። ሌላው በመጨረሻ የሐዘን መግለጫ ግብዝነትን አንስታለች። የትንተናዋ እጅግ መራራውና ሐቁ ክፍል ነው። ዶክተሯ ለረጅም ጊዜ ዝም ያሉ ወይም ችግሩን እያወቁ በቸልታ ያለፉ ሰዎች ዛሬ የሐዘን መግለጫ ሲሰጡ እንደማሾፍ ትቆጥረዋለች። ሞራል የላቸውም ስትል ትሞግታለች። ድርጊቱን አስቀድሞ በመከላከል እውነትን በመናገር ፈንታ ደም ከፈሰሰ በኋላ የሚሰጥ መግለጫ መቀለድ እንደሆነ በቁጭት ትናገራለች። ዶክተሯ ታዲያ እንደምትሞግተው የአርሲው ጭፍጨፋ በድንገት የመጣ መዓት አይደለም። ይልቁንም ለዘመናት በምሁራን ቸልተኝነት በጽንፈኞች ቤት ለቤት ፕሮፓጋንዳ የጸደቀ የጥላቻ መከር ነው። ዛሬ የምናየው እያንዳንዱ ሰይፍ ትናንት በታሪክ መፋለስ የተሳለ ነው። የእንቁራሪቷን ተረት ታውቁታላችሁ። እንቁራሪቷን እጅግ በፈላ ውሃ ውስጥ ብከቷት የሙቀቱ ኃይል ስለሚቆጠቁጣት ወዲያው ዘላ ትወጣለች፣ ሕይወቷንም ታተርፋለች። ነገር ግን እንቁራሪቷን ቀዝቃዛ ውሃ ውስጥ ከተቷት፣ ውሃው ቀስ በቀስ በእሳት ቢሞቅ ለውጡን አታስተውለውም። ሙቀቱ እየጨመረ ሲሄድ ሰውነቷ ከሙቀቱ ጋር ለማስማማት ነው የምትሞክረው። ውሃው መፍላት ሲጀምር ግን ለመውጣት አቅም አይኖራትም። ምክንያቱም አቅሟን ሁሉ ሙቀቱን ለመላመድ ጨርሰዋለችና በመጨረሻም በቁሟ ትቀቀላለች። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናንም እንደዚች እንቁራሪት ሆነዋል። ትናንት አንድ ሰው ሲገደል ደነገጥን፣ ዛሬ 13 ሰው ሲታረድ ግን ለመላመድ እየሞከርን ነው። እሳቱ ከስር እየነደደ ውሃው እየፈላ፣ እኛ ግን ከጥፋቱ ጋር ለመላመድ አቅማችንን እየጨረስን ነው። ዶክተር መስከረም ለቺሳ እንዳለችው ወንጀልን የመለማበድ አባዜ ሰለባ ሆነናል። እንቁራሪቷን የገደላት የፈላው ውሃ ሳይሆን ገና ውሃው መሞቅ ሲጀምር ዘልዬ መውጣት አለብኝ ብላ አለማሰቧ ነው። እኛም እንደ ሀገርና እንደ ቤተ ክርስቲያን እየገደለን ያለው በየገዳማቱ የሚፈሰው ደም ሳይሆን ደሙ ሲፈስ ዝም ብለን ለማየት የመረጥነው ሰመመን ነው። እንደ ሀገር ብንነሳ አቅሙ የለንም ወይ? ጥያቄ ነው። አዎ አለን። ነገር ግን ምሁራኑ በቅንጦት፣ ምእመናኑ በመደንዘዝ፣ መሪዎቹ በፖለቲካ ተተብትበው አቅማቸውን ጨርሰዋል። ተመልከቱ፣ ውሃው ፈላጭ ቆራጭ ደረጃ ላይ ደርሷል። ባርሴ የታረዱ ንጹሃን የመጨረሻው ማስጠንቀቂያ ናቸው። ካልዘለልን፣ ካልተነሳን፣ ካልጮህን እጣፈንታችን በታሪክ ድስት ውስጥ ተቀቅሎ ማለፍ ነው። ነገ የእያንዳንዳችን ቤት እሳቱ ከመድረሱ በፊት ዛሬውኑ ከሰመመናችን እንንቃ። ዝምታ ኃጢአት ብቻ አይደለም፣ ሞትም ጭምር እንጂ። በመጨረሻችንም ዛሬ ግንባራችንን መሬት አስነክተን አንገታችንን ደፍተን ከጉልበታችን በርከክ ብለን ይቅርታ እንጠይቃችኋለን። እናንተ በየገዳማቱ የታረዳችሁ፣ እናንተ በየበረሃው የተሰደዳችሁ፣ እናንተ የቁም ሰዓት ያጋያችሁ፣ በጊዜው ስላልደረስንላችሁ፣ በጩኸታችሁ ሰዓት ስላልጮህንላችሁ፣ በቁስላችሁ ላይ ስላልቆምን ራሳችንን እንወቅሳለን። ዝምታችን እንደ ሰይፍ ወግቷቸዋል፣ ግዴለሽነታችንም እንደ እሳት አቃጥሏቸዋል። እናንተ ግን የጽናት ተራራዎች ናችሁ። ዓለም ቢረሳችሁ፣ ምድራዊ ኃይል ትኩረት ቢነፍጋችሁ፣ እናንተ የእውነት የሰማዕትነት ምስክሮች ናችሁ። እግዚአብሔር ያጽናችሁ። በሐዘናችሁ ውስጥ መጽናናትን፣ በቁስላችሁ ላይ ፈውስን፣ በባዕድ ሀገር ስደታችሁ ላይ መከታ ይሆናችሁ። የእናንተን ደም የቤተ ክርስቲያን ዘር ነውና ደማችሁ ፈሶ አይቀርም፣ ለፍትህ ይጮሃል። እኛም ከዚህ ዝምታ ሰመመን እንድንነቃ፣ ወንድማችን ሲታረድ ቀጣዩን ነኝ ብለን እንድናስተውል ፈጣሪ ሕሊና ይስጠን።
እንቁራሪቷ መሆናችን ይብቃ። እሳቱ ወደ ቤታችን ሳይገባ ፍቅርና አንድነታችንን፣ እውነትና ታሪካችንን የምንከላከልበት ድፍረት ይስጠን። ሰማዕታቱን በክብር ያሳርፍልን፣ ተሳዳጆችን ይጠብቅልን፣ አገራችንን ቤተክርስቲያናችንን ከመጥፋት እግዚአብሔር ይሰውርልን፣ ይቅር ይበለን።